በሽግግር ውስጥ እንዳለ በሚነገርለት የዓለም ስርዓት ውስጥ ወሳኝ ቦታ ነው። ከውስጥ ፖለቲካዊ ተሳታፊዎችና መንግስታዊ ካልሆኑ ተቋማት በዘለለ በድንበር ተሻጋሪ ተዋናዮች የሚታጀብ ጂኦፖለቲካዊ፣ ምጣኔ ሀብታዊ እንዲሁም ባህልና ስልታዊነት አንጻር ደግሞ የተወሳሰበና የተገማች ቀጠና ነው ምስራቅ አፍሪካ። ኢትዮጵያ ዋና ተዋናይ ሆና የምትገኝበት ይህ ስፍራ ትላንት በኢፍትሐዊነት የተነፈገችውን ተፈጥሯዊ የባህር በር መልሳ ለማግኘት ዛሬ በተወሳሰበውና በየተገማቹ ቀጠና ከብሔራዊ ደህንነትና ሁለንተናዊ ተጠቃሚነት አንጻር የዛሬው ትውልዷ ሰጥቶ መቀበልን ማዕከል ባደረገ መልኩ የባህር በሬን ብሎ ጠይቋል። አሁን ባለው ሁኔታ ውስጥ በተለይ ቀይ ባህርን በተመለከተ እንደዚሁም የኤደን ባህረ ሰላጤን በተመለከተ ሩቅ የሆኑ ሀገራት ባላቸው መሰረተ ልማት በተለይ ደግሞ ወታደራዊ ሰፈርና የፖርት ዴቨሎፕመንት የወደብ ልማት ቅርብ ሆነዋል። ተፈጥሯዊ ጂኦፖለቲካዊ ምህዳሬ ነው የምትለው ኢትዮጵያ ደግሞ ሩቅ የሆነችበትን ሁኔታ ደግሞ እንመለከታለን። እንደዚህ አይነት እንቆቅልሾች ያሉበት ቀጠና ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ ደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። እንደ ፖለቲካ ተንታኞች አንድ ሀገር ቢያንስ 5 የተሳሰሩ የኃይል ማዕከላት ሊኖራት እንደሚገባ ያነሳሉ። የምድር፣ የአየር፣ የባህር፣ የሳይበርና የህዋ ሳይንስ ኃይል መሰረታዊ ሀገራዊ ምሰሶች ናቸው። ኢትዮጵያ የባህር በር ለማግኘት የምትሄድበት ዲፕሎማሲያዊ ቅኝት እነዚህን የኃይል ማዕከሎች ሊዋጁም ይገባል። ትናንት ኢትዮጵያ የባህር በር እንድታጣ ትልቁን ሚና የተጫወቱ አካላት ዛሬም እዛው እሳቤ ላይ ይገኛሉና ዲፕሎማሲው ይህንንም ሊያይ ይገባል። ቀይ ባህርን በተመለከተ የአረብ ባህር የማድረግ እንቅስቃሴ 1960ዎቹ 70ዎቹ ጀምሮ ግብጾቹ ሲያራምዱት የነበረበት ሁኔታ ነው ያለ። የቀይ ባህርን አስተዳደር የቀይ ባህርን ገቨርናንስ በተመለከተ ቀይ ባህር ማለት የቀይ ባህር ተጋሪ የሆኑ የአረብ ሀገራት ናቸው የሚል እሳቤ ነው ያላቸው ግብጾቹ። ያንን እንግዲህ ለማድረግ ሲያደርጉ የነበረ እንቅስቃሴ ያለ ኢትዮጵያ የባህር በር እንድታጣ ከፍተኛውን ድርሻ ይዘዋል። አሁንም ባለው ሁኔታ ውስጥ ኢትዮጵያ ወደ ባህሩ እንዳትመለስ ትልቁን እንቅስቃሴ የሚያደርገው ግብጽ ነው። በዛ ልክ የኢትዮጵያ የዲፕሎማሲ እንቅስቃሴም ከዛ አንጻር መቃኘት ይኖርበታል። ከጎረቤቶቻችን ጋር ከምናደርጋቸው የዲፕሎማሲያዊ ንግግሮች፣ ድርድሮች ባለፈ የግብጽን እንቅስቃሴ ካውንተር ማድረግ ላይ መቀልበስ ላይ ማዕከል ያደረገ የዲፕሎማሲ እንቅስቃሴ ይፈልጋል። የባህር በር ማግኘት ተፈጥሯዊና ኢትዮጵያዊ መብት ነው። ጥያቄውም ፍትሃዊ ነው። አባይን እንደ እስትንፋሱ ያየውና የሌሎችን ጥቅም ሳይነካ ኢትዮጵያን የህዳሴው ግድብ ባለቤት ያረጋት ትውልድ አባይን በቅኝ ግዛቱ ላትንኩብኝ በሚል ቀጠናውን ጭምር ስታምስ በነበረችው ግብጽ ተፈትኖ የኋላ ኋላ ህዳሴን በፍትሃዊ የተጠቃሚነት መርህ ለፍሬ አብቅቷል። የባህር በር የማግኘት ጥያቄውም ነገ እውን የሚሆን ስነ ልቦናን ከህልውና ጋር ያቆራኘ ኢትዮጵያን ወደ ቀደመ ክብሯ የሚመልስ የትውልዱ ሌላኛው የአድዋ ፕሮጀክት ወደብ የህልውና ጉዳይ፣ ወደብ የመኖርና ያለመኖር ጉዳይ፣ ወደብ የእያንዳንዱ የኢትዮጵያ ዜጎች የስትንፋስ ቧንቧ አድርጎ መወሰድ መቻል አለበት የሚለውን ነገር እንዲታሰብ ነው። ሌላው ኢትዮጵያ ህዝብ ሌላው ዜጋ ማየት ያለበት መብትን የተነፈግ ነው፣ በርን የተዘጋብን በተፈጥሮ የኛ የሆነ ንብረት ነው የተዘረፍ ነው። ይሄ በእያንዳንዱ የኢትዮጵያ ልቦና ውስጥ ቁጭት ሊፈጥር ይገባል። በብሔራዊ ጥቅምና ህልውናዋ የማትደራደረው ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ በውስብስቡ ምስራቅ አፍሪካ ግልጽ አቋምን ይዟል። ዛሬ የባህር በር ማግኘት ጥያቄ ብቻ ሳይሆን በራሱ የህልውና ጉዳይ ሆኖ ቀጥሏል።